ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? መቼም በዚህ አስቸጋሪ ዘመን ውስጥ በዚህ የከፋና የከረፋ ዘመን ውስጥ እንዴት አደራችሁ፣ እንዴት ዋላችሁ የሚለው አባባልና ንግግራችን ከወትሮ ጠንከር ማለት አለበት። አገር በምጣለችና እውነተኞች ወደ እስር ቤት እየተጣሉ አለና። እንግዲህ ባለፈው እንደተናገርነው በወንድማችን አቤል አቡና የተጀመረው እስር እንግዲህ እውነትን እውነት ያሉ የምታዩቸው አባቶቻችንና መምህራኖቻችን እንግዲህ ይሄ በሶሻል ሚዲያ ላይ የሚታወቅ ነው። ከዛ ያለፈ በገጠርና በከተማ ውስጥ ደግሞ ብዙዎች ለእስር እየተዳረጉ ነው። እንግዲህ ፈሪው የአብይ አህመድ መንግስት በአንድም በሌላ ከአባቶች እስከ ወጣቶች እስር ላይ ነው ያለው። ተወዳጆች እንግዲህ ይሄን ነገር ስነግራችሁ ምንም የምጸጸትብን ነገር የለም። ምናልባት ሁሌም እንደምናገረው ሞትን ተሸክመን የምንዞር ነንና እኔም በዚሁ ላበቃ እችላለሁ። ሁሌም የተዘጋጀው ነኝ። አንዳንድ ነገሮችን ከብዙ ወዳጆቼ እየተማከርኩ ነው ያለሁት። ምክንያቱም ምን ማድረግ እንዳለብን ሲባል እንዳልኳችሁ የተራ አስተሳሰብን ነገር ለማራመድ አይደለም። አዎ በመውጣታችን ልንጸጸት እንችላለን። እንደ ደስታ የቆጠርን ከመሰላችሁ እኔ በመውጣቴ እጸጸታለሁ። ለማንኛውም መሰል ነገሮችን በሂደት እናሳውቃችኋለን። እግዚአብሔር በሰላም ኑሩ ካለን እድሜ ከሰጠን። ይሁንና ግን ይህንን የአውሬ መንግስትና ሲስተምን እንደተቃወምን እቺ አፋችን ትዘጋለች እና ለአቤል አቡና፣ ለአባቶቻችን፣ ለእያንዳንዱ ለሚጋፋው ህዝብ እባካችሁ ድምፅ እንሆን። አፈናው ቀጥሏል፣ እስሩ ቀጥሏል፣ ግድያው ቀጥሏል። እያንዳንዱ ነገር እንደቀጠለ አለና ሁላችንም እንንቃ በሉ። ታዲያ ይህንን ችግር ማን አመጣው የሚለውን ነገር ሰውዬ ሙስሊም ይሁን ፕሮቴስታንት ይሁን እንደፈለገ የሚሆን ሰው ስለሆነ በደንብ እንድትነቁ ነው። አሁን አንዳንድ ፕሮቴስታንቶች የእኛን ነገር አይታችሁ ዝም ያላችሁ ነገ ወደ እናንተም ይዞራል። በእርግጥ ስስ የአብይ አህመድን አንድ ንግግር ላምጣላችሁና ከዛ በኋላ የአባቶችን እንደገና ደግሞ የተነገሩ ነገሮችንም እናነሳለሁ። በእስልምና ምን ተነግሮ ነበር፣ በኦርቶዶክስ ምን ተነግሮ ነበር፣ ጴንጤውስ ምን ተናግሮ ነበር የሚለው በጽኑ አሳያለሁ። እንግዲህ መርሃ ግብሬ እንዲመቻችሁ ጠንከር ያለ ነገር ነው ማነሳው። በመረጃና ማስረጃ ነው መሞግተው ለእያንዳንዱ ነገር። ትላንትና ሌሊት እንግዲህ ብዙ አልተኛውኝም። ለእያንዳንዶቻችሁ በቴሌግራም እና በዋትሳፕ ቁጥር መልእክት ልኬላችኋለሁ። በዋትሳፖቻችሁ እባካችሁ የተጋራችሁ 1000 የምትሆኑ ሰዎች አላችሁ። በዩቲዩብ መጫን ስለማንችል ነው፣ በቲክታክ መጫን ስለማንችል ነው፣ በፌስቡክ መጫን ስለማንችል ለሚገባው አካል እነዚህ ቪዲዮዎችን አደርሱ። ቀጣዮቹንም እንቀጥላለን። እውነትን እውነት እያልን ዘመናችን ማለቅ ስላለበት አብይ አህመድ እንዴት አይነት ቀስቃሻና ጥዩፍ ቃላት እንደሚናገር ታሪክ ያላወቀ መሀይም መሆኑን እስኪ በመረጃ ላሳያችሁ። ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ማለት የለበትም። ትክክል አይደለም። ከሀገር ማንም ይገፋ። ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄድ። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ለማን ነው የነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው
በተለይ ወጣቶች ኮንሽስ ልትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች፣ በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካባቢዋን ጥላ ኢትዮጵያ ልትሆን አትችልም እና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው። እንግዲህ ይህ መሀይም ያልተማረ መሪ መረጃ አምጣ እስኪ ሙስሊም ሁለተኛ ዜጋ ነው የሚያሰኝ መረጃ አምጣ ተብሎ ቢጠየቅ መረጃ የለውም። ራሱ የበሰበሰበት አስተሳሰብ መሆኑን ሁላችሁ ተገንዘቡ። በመጀመሪያ ደረጃ ይህንን ንግግር ጠቅላይ ሚኒስትሩ የሚናገረው ለሙስሊሙ ብቻ አይደለም፣ ፕሮቴስታንቱንም ሰብስቦ እኔ ባለውበት ሲናገር ሰምቼዋለሁ። በመጀመሪያ ደረጃ ሁለተኛ ዜጋ እኮ አንድ ነው። በነገራችን ላይ ዜጋ እንደው ስለ ዜግነት እንኳን በጥንቃቄ የማያውቅ ሰው ነው። ከዛ በተረፈ ግን እስልምና መጤ እምነት ነው፣ ፕሮቴስታንቲዝም መጤ እምነት ነው። እስልምና በተንገዳገደበት በጨለመበት የሳውዲ ጉዳይ ላይ ራሳቸው ነብይ የሚባሉት ሂድ ወደ ሰላሚቱ ሀገር ተብሎ ዘመኑንም ካላወቅ በስድስተኛው መቶ ክፍለ ዘመን በክብር ሳትሰጋና ሳትፈራ ያስተናገደች ሀገር ብትኖር በዓለም ላይ አንዲት ሀገር ናት። እቺ ኩሩ ሀገር ኢትዮጵያ ትባላለች። የዚች ሀገር ደግሞ እስከ አንተና ኃይለማርያም እስከ ነገሳችሁበት ጊዜ በድካም በብርታት መሪዎቿ ኦርቶዶክሳውያን ናቸው። ስለዚህ ምን አመጣ? ሁለተኛ ዜጋ፣ ሶስተኛ ዜጋ። ስለዚህ አንደኛ ዜጋ ለመሆን ኦርቶዶክስን ለማጥፋት አንተ የማታደርገው ምንም ነገር የለም። ስለዚህ ለመሀይሞች የምታስተምራቸው፣ ለጨለምተኞች የምታስተምራቸው፣ ለማያስተውሉ አንገታቸውን ለሚነቀንቁ የምታስተምራቸው ሁለተኛ ዜጋ የሚያሰኝ ምን መጣ? አዎ እንደ ሃይማኖት አልተመዘገባችሁም። ቀድሞውንም ሃይማኖት ስላልነበራችሁ ምን አገባባችሁ? የገንዘብ ምንጫችሁ ከሀገር ውጭ ስለሆነ እናውራ ካልክ በደንብ ማውራት እንችላለን። ስለዚህ በኤንጂኦ ስታንዳርድ ተመዝግቧል ሙስሊሙን ፕሮቴስታንቱ። እንደ ሃይማኖት ግን ሃይማኖታዊ እሴቱን በጠበቀ እስልምናውን ከአረብ ሀገር ፕሮቴስታንቱን ከምዕራባውያን የሚሆን ነገሩን ከአለባበስ እስከ ንግግር የሚኖርበት ሀገር ነው መሀይም መሪ ስለሆንክ እንጂ። አየህ፣ ይሄ የጥላቻ የቆሻሻ አስተሳሰብ ንግግር ነው ህዝብን እንዲህ የበጠበጠ እየገደለ ያለው። በመጀመሪያ ማን አመጣው? ኃይለ ሥላሴ ይሄን ነገር ተናግረዋል። መለስ ዜናዊ ይሄን ነገር ተናግሯል። መንግስቱ ኃይለማርያም ይሄን ነገር ተናግሯል። እረ የቅርብ ወዳጅ ክርስቶስ በስጋ አልመጣም ብሎ የክህደት ነገር የሚናገር የአጋንንት አስተማሪ የሆነው ኃይለማርያም ደሳለኝ ይሄንን ነገር ተናግሮ ያውቃል። አየህ፣ አንተ ስትመጣ በልብህ ልታጠፋት እንደመጣ ስለሚታወቅ አመጣጥህም በሁለት አንግል ስለነበረ እንደፈለክ ትናገራለህ። አዎ እኔም ሰምቻለሁ፣ እኔም አይቻለሁ። የሼህ ሁሴን ጅብሪል ከጅማ የሚነሳ አንድ ወጣት ተብሎ አጋንንት ለአጋንንት ሊገትርህ አገርን ሊያጠፋ ትውልድን ሊያባላ ተከባብሮ የኖረውን ህዝብ በእንዲህ ሁኔታ ሊያጨፋጭፍ የምትመጣ አውሬ መንግስት መሆንን ተናግረዋል። መልካምነትን ነው እሳቸው የተናገሩት። መልከ መልካም ነህ እያሉ ነው። አዎ መልከ መልካም ነህ ለገዳዩ፣ መልከ መልካም ነህ ለአራጁ፣ መልከ መልካም ነህ ለሚቀላው። ግን የኛም አባት ተናግረዋል አሪዮስ መሪ እንደሚመጣ። አየኛ ዊአር ክርስቲያን፣ እኛ ኦርቶዶክሳውያን ነን፣ እናውቀዋለን። ከአባቶቻችንን አይተናል። የግብፅን፣ የቱርክን፣ የተለያዩ ሀገራትን የክርስትና ሰማዕትነትን አይተናል፣ ተረድተናል። አሁን የሚያመን ሰነፍ ጳጳስ ተሸክመን ከአንተ ጋር ተሞዳምደው በቅራቅንቦ የሚታለሉ ጠንካሮቹን የሚያባብሉ ጠንኳሮቹን እያስጠቆሙ እንደ ዛሬው የሚያሳስሩ ቀሽሞችን በጉያዋ በመክተቷ ልትጫወትበት ጥራል፣ ግን አትችልም። ስለዚህ ትውልድ ንቃ። ምን አመጣው? እውነት ለመናገር እስልምና ወደ ኢትዮጵያ የገባበትን ታሪክ አብይ አህመድ ያውቀዋል።
የእስልምና አመጣጥን አብይ አህመድ ያውቀዋል። በዘመኑ የነበረ ያቀባበልን ነገር አልነጋሺ ሌላ ነገር እንዳይመስለ ጄኒውን ክርስቲያን ጄኒውን ኦርቶዶክስ ተዋህዶ ናቸው። አጠና አንድም እስላም አገር መርቶ አያውቅም። አሁን የመራው ከሁለት ወገን የምትበላና የምታሳረደን የአውሬው አገልጋይ አብይ አህመድ ነህ። ደረቅን አድርግልን። ስለዚህ ሙስሊሙ ደስ የሚለው ምን ስለሆነ ነው? ሼህ ሁሴን ጅብሪል የተናገሩት አለ እንዲህ አይነት ነገር ከጅማ ይነሳል ብለዋል ብሎ ሐሰትን ለሐሰት ያነክሳል። ሁለተኛ እናንሳ፣ ፕሮቴስታንቱ እንደዚሁ ያነሳል። እግዚአብሔር መሪ ሰጣቸዋል። አየህ የትኛው እንደሆንክ በግልጽ ተነግሯል። የእኛም አባቶች ተናግረዋል፣ እኛም ሰምተናል፣ ያኔም ነቅተናል። ያኔ ነው ወይኔ በምርጫ ካርድ ተታለልን ለካ አውሬውን የመረጥ ነው እያለን የነቃንበት ነገር ነው። ግን የእኛስ አባቶች ምን ብለዋል? እያንዳንዱ ትውልድ ይሄን መርሐ ግብር ለትውልድ ያጋራ። ነገርኳችሁ፣ ሞትን ተሸክመን እንዞራለን፣ ላንገናኝ ሁሉ እንችላለን። ግን ለትውልድ አጋሩልኝ። ፈሪ ስለሆነ ፈሪ ደግሞ ሁሌ ይገላል፣ ሁሌ ያስራል። ፈሪ ስለሆነ ሐሳብ የሌለው ፈሪ መሪ ስለሆነ ጭንቅላት የሌለው በፎርጅድ ሰነድ የሚገለገል ፈሪ ሰው ስለሆነ አብይ አህመድ እንደፈለገ ያደርጋል። እዚህ በኡጋንዳ 30 ሰላዮች ነበሩ። አሁን እነዛ 30 ሰላዮችን የዛሬ 6 ወር ኢትዮጵያውያንና ኤርትራውያን ነበሩ። ቀይሯቸው አሁን ከሶማሊያ፣ ከሩዋንዳ፣ ከኬንያ ከተለያዩ ሀገር ሰባጥሮ እያበላ እያጠጣ እያደለበ አለ። ነገ ስንወጣ ልንቀላ እንችላለን፣ ልንገደል እንችላለን። ሞት ክብራችን ነው። እኛ ለሊት ከላኩላችሁ ከአርሲ ሰማዕታት አንበልጥም። እሺ እቺ የተነገረችውን ንግግር እንስማና ወደ ሌሎች እቀጥላለሁ። ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉሥ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። 8000 የሚሆን በሪያል የተባለው ዲያብሎስ በአብይ ጾም ያነግሰዋል። ምልክቱ ወፍ ትሆናለች። ቁጥሩም 7 ነው። ጽልማሞት ጥልማኮስ ያጅቡታል። ጠንቋዮች፣ አስማተኞች፣ መታሃተኞች፣ መርገምተኞች፣ ባለዛሮች ይመክሩታል። ጠጠር በመጣል ሟርት በመደለቅ እርግማን ያወርዳል። የሳጥናኤል፣ የዛዝኤል፣ የቤልዜቡል፣ የባቢኤል መልእክተኛ ይሆናል። በጥላቻ የታወረ መክሊቱ ስድብ፣ ንግግሩ ተራ፣ ሐሳቡ መናኛ፣ ሐሰት መለያው ትሆናለች። ግዛቱ በተአምራት እንደተሞላ ይሰብካል። በአፋዊነት ሊቃውንትን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችን ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲሁ አንመን። በዚያም የዘመን መደፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከወንበዴዎች ከአመፀኞች ለራሳቸው ብቻ ከሚጮሁ ጋር ይመደባል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ሕዝብን በሕዝብ ሃይማኖትን በሃይማኖት ያስነሳል። አቡኑን ይዘልፋል፣ ታቦቱን ከማጠንቱ ያናጥባል፣ ምህላውን ያስተጓጉላል፣ ቤተ መቅደሱን ይደፍራል፣ ጾሙን ያጨነግፋል። መከፋፈልን በቤተ ክርስቲያን ያደርጋል፣ ታላላቆቹን ያዋርዳል፣ ታናናሾቹን ይንቃል። ጭካኔ የተጠናወታቸውን ብኩርናቸውን የለወጡትን እየመረጠ ይሾማል። ኃጢአተኞችንና የእግዚአብሔር ክብር የጎደላቸው በብዛት ይከተሉታል። ነቢዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆምሩ ይሆናሉ። መታሃት፣ አስማት፣ ድግምት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ነው። ከተቀደሰው የሰው ልጆች ይልቅ ወረት ከማከማቸት ትልቁን ስፍራ ያገኛል። ጉቦና ዘረፋ እንደተፈቀዱ ይቆጠራል። ሞትና ስደት ይረክሳል። በክፉ ማኅተም ሕዝቡንም ለማተም ያስጨንቃል። ርኩስ መንፈስ ከነአኬቱ ይበረታል። የሰዶምና የገሞራ ግብር ይገለጣል፣ ይታይበታል። በነገሰ በ3ኛው ዓመት በ2ኛው ወር አረመኔያውያንን አስከትሎ በሰሜኑ ይዘምታል። ሕዝበ ክርስቲያኑ በተወናበደ ምክንያት ከሁለት መድቦ ያጋድላል። በደም ባህር ይደፍቃል። ታቦተ ጽዮንም ባለበት ምድር የሚፈጸመው እልቂት የዘመኑ መከራ ስለመዳረሱ ምልክት ነው። እመቤታችን ቅድስት ድንግል ማርያምን የሚጠራ ክብሯን የሚነግፍ መስቀል በሚመስል ምልክት የሚጠራ መጽሐፍ ጽፎ ብዙዎችን ያስታል። የቤተ ክርስቲያንን የመከራ ዘመን ይበረታል። ከዚያ ቀደም ሰይጣን ያስነሳቸው አካይስቶች ጥፋት
አሰቃቂውም ይሆናል። አንድም የነገድ አባሮቹ ወይ ቤሎ አንተኑ ዘትመጽእ ይሉታል። አንድም በደም ከወረዛው ሰይፍ የተነሳ የምድር አምላክ አድርገው ይቀበሉታል። ሁሉም ግን በተዋረደው መንገድ በተናቀው ጎዳና ይመላለሳሉ። ሰዎች ተዘግዝቀው ሲሰቀሉ፣ በድንጋይ ተወግረው ሲሞቱ፣ ፍላቱ ወደ ላይ የሚዘል እሳት ከነህይወታቸው ሲከተቱ በፍካሬ ኢየሱስ የተገለጸው የመከራ ጊዜ ለመድረሱ ምልክት ይሆናችሁ። እንግዲህ እንደሰማችሁት ነው። እንዲህ አይነት ሰው ይነሳል ተብሎ ተነግሮናል። ስለዚህ ህዝብን በህዝብ ላይ የሚያጫርስ ለክርስቲያኖች ጠላት፣ ለእውነተኛይቱ ቤተክርስቲያን ጠላት የሆነ ይነሳል። ማን ነው ትክክል? ማን ነው እውነተኛ? ትውልድ አስተውል። ሙስሊም ወንድሞች አትኖሩም፣ በነገራችን ላይ አትኖሩም። በአብይ ፕሮፓጋንዳ አትኖሩም። አብይ ያልፋል። በነገራችን ላይ አብይ ያልፋል። አትኖሩም። ግን እንዳልኳችሁ ይችን ሀገር እናንተ አትችሏትም። ባጭሩ አማርኛ ልንገራችሁ፣ በአብይ ዲስኩር ልባችሁ የተወጣጠረ አትችሉም። አንዳንዶች አብይ አህመድን ወይም ያለውን ስርዓት የምቃወመው አሁን ከተሰደድኩ የሚመስላቸው ሰዎች አሉ። በነገራችን ላይ እንዳትዘነጉት፣ ፌስቡኮቼ ተጠልፈው ነው እንጂ አንዳንድ ሰዎችን መጠየቅ ትችላላችሁ። ለመጀመሪያ ጊዜ ዳውድ ኢብሳ በሬ አርዶ መስቀል አደባባይ ላይ ያን ነገር ሲያደርግ የተቃወመው አንዱ ቢኒያም ሽታዬ ነው። ሁለተኛ ዋርካ ሆራ ፊንፊኔ ተብሎ እስጢፋኖስ ጀርባ 27,000 ካሬ ይዘው ዛሬ ይሄ ዋርካው ተተክሎ እያደገ ያለበትን ቦታ የተቃወመው ለሁለተኛ ጊዜ አብይ አህመድን ቢኒያም ሽታዬ ነው። በሶስተኛ መስቀል አደባባይን ኢድ አደባባይ ብሎ እነዚህ የቀዠቡ ወጣቶች ብሎ ያነቃቸው በፕሮቴስታንቱንም እያስገባ የሚያደልበው በቤተ መንግስት ቀለብ ሙስሊሙንም እንደዚህ የሚያደርጋቸው ኢድ አደባባይ ብሎ ያደረጉ ጊዜ ለሶስተኛ ጊዜ አብይ አህመድን የተቃወምኩት እኔ ነኝ። አራተኛ ጊዜ ትንሣኤ አደባባይ ብለው እንደዘላለም ዛሬ አይቼዋለሁ። ቪዲዮ ከላኩልህ በኋላ ነው ይህን ነገር የተናገርከው። ምን ተናገርክ? ላሰማ። አንረሳህም፣ አንረሳችሁም። አይዟችሁ፣ ከኖርን እንተያያለን፣ ካልሆነኛ ዛሬ እንሄዳለን፣ ነገ ትመጣላችሁ። አንረሳችሁ። ተወጣጥራችሁ መስቀል አደባባይ ላይ ያደረጋችሁትን ነገር ለታሪክ አንረሳም። እነ ጆዝ ጻት በትግራይ ህዝብ 1.7 ደም ላይ የቀለዳችሁበት ትንሣኤ ነው የኢትዮጵያ ጉዳይ። ትንሣኤ አደባባይ ስትሉ የነበረው ያኔ እንደምታውቁት ከንቲባዋ ሰክረው ነበረ። አልዋሽም፣ እኔ ውሸት። ወይን ጠጥተው ነበረ። ያኔ ጦር ኃይሎች ይመረቅ ነበረ። እኔም እዛ አካባቢ ነበር። ወይን ስትነፋ ነበረ። በዛው ሞቅታ መታ መስቀል አደባባይ ላይ መናገር ጀመረች። አውቶማቲካሊ መተቸት ጀመርኩ። መረጃ ገለጥኩኝ። ይሄው እንደምታዩት መረጃ ገለጥኩ። ይሄው ራሷ እንዳዘጋጀችው 10 ሚሊዮን ብር ራሷ እንደሰጠች እና ዛሬ ነው እንዴ ሰሞኑን ዳስጣል የሚባለው ስትቃወም አልነበርክ እንዴ? ዘላለም ሰሞኑን ነው እንዴ እንደዚህ የምትናገረን? እስኪ እንስማ። አርሲ ላይ እየሆነ ያለው ነገር የተሰዉ ክርስቲያኖች ማስተዋል አለብን። ምንድነው እየሆነ ያለ? የዛሬ ስንት ዓመት ሊቢያ ላይ በእምነታቸው ምክንያት ወንድሞቻችን ታረዱ። ሲታረዱ ሁላችሁም ታውቃላችሁ። ደነገጥን። ሾክ ነው ያደረግነው። አገር ነው ያለቀሰው። አይናችን እያየ በሚዲያ ነው የሆነው እና ሾኬ በጣም አስደንጋጭ። እንደ አገር ኢትዮጵያውያን ናቸው፣ እንደ እምነት ክርስቲያን ናቸው፣ ወንድሞቻችን ናቸው። የሆነ ሃይማኖት አይደለም። እኛ እዚህ እንደምንጣለው አይደለም። ሲመጣ እንትን አማኝ ነህ፣ እንትን ዶክትሪን የእንትን ተከታይ ነህ አይደለም። ይህንን ወቅ ሲመጣ በጥቅሉ ነው የሚመጣው እና ዛሬ ጅን ስታጣምር ነገ አንተም ቤት ነው የሚገባ። ሰውየው ምን አለ? ማታ ተኝቶ ቆጮጮች የሚል ነገር ይሰማ እና ከጎኑ ላለው ምንድን ነው ሚንጫጫው ብሎ አብረው ነው የተኙት። ሰንበት ጅቡ እግሬን እየበላው ነዋል። እንዳትረብሸው እየበላህ ማለት ነው። እና እንግዲህ እኔ ቪዲዮ ከላኩ በኋላ ለአብዛኞቻችሁ ቪዲዮ ከላኩ በኋላ አንዳንዶቻችሁ እያለቀሳችሁ ደውላችሁልኛል። ሌሊቴ ስትበጠብጡ የነበራችሁት እናንተ ናችሁ። እና ይሄ አይደለ እንደ መንግስትክ
አለቃ ገዳይ አዛዥ ያለው መንግስት እና ዘላለም ዳስጣል የለም ስትለን አልነበረ? አየህ እኛ የምንጮህ በምክንያት ነው። ነገ ክርስቲያን የማይኖርባት ሀገር ብዙ ታሪክን ወደኋላ ብታገናዝቡ ኖሮ የማትኖሩባት ነገርን የሚያደርግ ከጀርባ ኃይል ያለው ከጀርባ ኃይል እንዳለው ራሱ ይናገራል። እስኪ እንስማ። እስላም ሆነ አይጠበቅባቸው፣ ግን ከእስላም በአረፋ ወቅት አንድን ድሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ድሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም፣ ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላል። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይሄ በጣም ምርጥ ካልቸር ነው። እስላም ሆነ አይጠበቅብህም፣ ተማር። በክርስትና ውስጥ በጣም የሚያጓጉ እንደዚህ የምንማራቸው ጉዳዮች አሉ፣ ተማር። አንተ ግን የፈለግከው ነው። እኛ ያንተን ስጋ አንበላም። አብይ አህመድ ግን አሁን ላሳያችሁ። አለቃዬ ያስጨንቀኛል ብሎ ሲናገር አብይ አህመድ ላሰማችሁ። አለቃዬ ያስጨንቀኛል፣ አለቃዬ ያስጨንቀኛል። ህዝቡ እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። አለቆች ምንድነው እዚህ ጩኸት መካከል እኔ የምሰቃየው? ስሙት እንደገና። ህዝቡ እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? እንግዲህ አለቆቹ ማን ናቸው ነው ትውልድ እንድትነቃ የሚያስፈልገው። ስለዚህ አሁን እንግልቱ ስቃዩ ገኗል፣ ከፍቷል፣ ከርፍቷል። እያንዳንዱ ትውልድ ራሱን መጠበቅ አለበት ከአውሬ መንግስት ማለት ነው። ይህንንም ንጉሥ ጸንተው ይቃወሙታል ነው የሚለው። በነገራችን ላይ የዳንኤል ምዕራፍ 10 ሙሉ ከ10 11 12 ብታነቡ የሚነሳው መቅደስን የሚያረክሰው ማንነቱ ያኔ ይህንን ንጉሥ ጸንተው ይቃወማሉ። የሚነሳው በቃል ኪዳኑ ህዝብ ላይ ነው፣ በኦርቶዶክስ ተዋህዶ ላይ ነው፣ በክርስቲያኑ ላይ ነው የሚነሳው። ግን መስሎ ይመጣል። በነገራችን ላይ እንግዲህ ተወዳጆች ያላስተዋልናቸው ብዙ ነገሮች አሉና እስኪ አንዳንድ ትዝታዎችን እናንሳ። አብይ አህመድ ቀድሞ የነቃ ሰው አለ፣ ሁሌ እንደምናስበው። ከዚያ አባቶቻችን እናድርገን፣ ከዛ በኋላ አሁን ያሉ ፖለቲከኞችንም እናነሳለን። እንደገና ደግሞ የአብይ አህመድ አለቅላቂዎች ዛሬም የሚናገሩት እናሰማቸዋለን። እስኪ ለምሳሌ ይሄ ወንድም ትዝ ይላችኋል። መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ። ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ይሄ ማይክሮሊንክ ሊድ ስታር ኢን ኮኔክሽን ቱ ሶ ኤንድ ሶ አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው። በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገለዋል። በግልጽ ሲዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ እያየን ዛት ፋክት። እኔ እንደ አሰምቶት እንዲህ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። በዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የሚፈልገው፣ ችግር እንድደርስበት አይደለም የሚፈልገው፣
በሰብአዊነት ምንም ጥላቻ የለብኝም። ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላልው ካለ ችሎታ ካለው ይችላልው ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው ማለት ነው። ወይ አልቻለም። ይችላልው ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው። እሱ የሱ መንገድ አገርን ያፈርሳል። እሱን ካልኩ እንግዲህ የወንድም ያቀረበውን ሐሳብ ሰምታችኋል። የወንድም ሁላችንም አልተረዳነውም ነበር። የአባቶች መልእክትንም አልተረዳንም ነበር። ሰላም መስሎን የሼሁን ንግግር ነበር ስናጎላ የነበረው። ዋሸ። በጊዜ ነቃን። ልናነቃችኋለን። አብይ ለማንም አይበጅም። ትውልድ ንቃ እያልን ነው እየጮህን ያለ ነው። አባቶቻችንም ነቅተዋል። አሁን ነቅተው ንቁ እያሉን ነው ያሉት። እስኪ የሶስት አባቶች ንግግር እንስማ። አይዟችሁ፣ አባትን ጠልቶ ልጅ ነኝ ማለት አይቻልም። ከነድካማቸው እንቀበላለን። ከጀገኑልን እሰየው፣ አብረን እንተማለን። ከጀገኑልን አብረን እንገባለን። ከጀገኑልን አባቶች እንዲጀግኑ ነው። ከፋፋይነቱን ታውቃላችሁ። አብይ ለቤቱ የማይሆንም ብያችኋለሁ። እንኳን ለመንግስት፣ እንኳን ለፓርቲ፣ እንኳን ለሆነ ቡድን ለቤቱ አይበጅም። ከፋፋይ ሀሳቡ አለ። እናስ አባቶቻችንን እንስማ። እናንተ ጋር እኛ ጉዳይ የለንም። እንኳን እናንተ አራት እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለበትም እያለው እኛ የምንፈልገው ማንም ተቀመጠ ማን እንንከሳችሁ እንብላችሁ የሚለው በላተኛው ነው። እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለው ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያሉት ጳጳሳት ፈርተውም አይደለም፣ መካኒዝሙን አጥተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናውቃለን፣ አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ፣ እዚያ እንደሚሰሩ እናውቃለን፣ አብረው እንትን እንደሚሉ እናውቃለን። እነሱን ተዋቸው፣ እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው፣ ያለ ህሊናቸው አታምጧቸው። ካመጣችኋቸውም የእኛን ያበላሹብናል። ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ፣ አሁን አረጂ ጓዴ፣ ወይ ተሾምብኝ ወይ ልሾምብህ የሚል ምን ማለት ነው? በጓደኛ ነገር ሰርቶ መሾም አለ፣ መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ በነገራችን ላይ። አሁንም እሱ አለ እና ይሸለሙብናል፣ ይሾሙብናል። እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ 10-15 ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ። መስራት ይቻላል። ነገር ግን ዓላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን። ይሄ አንዱን አንስቶ አንዱን ለማስቀመጥ ባለፈው በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር። ምነው ቀጥሎ ቢሆን ይላል እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ? መንግስት መገልበጥ ነው። እሱ የኛ ጉዳይ አይደለም። እሱ የፖለቲከኞች ጉዳይ ነው። ለምንድነው ፖለቲከኛው አንድ ሆኖ እንደኛ የማይመጣው? ያን ከፈለገ ለምንድነው በሌላው እንቅስቃሴ ለመክበር ማለት የሚፈልገው? አንተ ራስህ ይሄ ከተሰማ አንድ ላይ ሆነ ለምንድነው ስንት ፖለቲካ ድርጅት እንዳለ? 100 በላይ እኮ ነው የፖለቲካ ድርጅት አለ በኢትዮጵያ። ለምንድነው ያንን ሁሉ የምታቋቁመው? ምክንያቱም ሁሉም እያንዳንዱ በበረሃ ያለው ጭምር እያንዳንዱ አይታወቅብህም እንጂ ጠቅላይ ሚኒስትር መሆን ነው የምትፈልገው። ያንን ካገኘ ደግሞ ምንም ነገር እንደማትናገር አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። አሁን ድምጻቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም፣ ገዳዩ ስለተቀየረ ነው። በኢትዮጵያ ገዳይነትን አይደለም የምንቃወመው፣ ገዳዮችን ነው። ገዳዩ ከተቀየረ ምንም ችግር የለውም እንጂ አሳሪነት፣ ገዳይነት፣ አመፀኝነት፣ ጉቦኝነት ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ፣ እየተዘማነነ እንዲያውም በአዲስ ደም እየተተካ። ምክንያቱም እኛ አመፅንና ክፋትን አይደለም የምንጸየፈው፣ ክፉዎችን ነው የምንጸየፈው። በአንድ በኩል አያገባንም ይላሉ፣ በአንድ በኩል ደግሞ ትዕዛዝ ይሰጣሉ። ይህንን ሰው አያውቁም እየመሰለዎት ነው? እንዴት ነው? እንዲያው ጡት የሚጠባ ልጅ የሚያውቀው እኮ ነው የሚናገሩት።
በጣም በእውነቱ እንዴት በአንድ ልሳን መራራና ጣፋጭ ይወጣል እንዴ? እባክዎ በኢትዮጵያ አምላክ አይ ፈጣሪ ይላሉ። ፈጣሪ ተሆነ እንግዲህ ይፍሩ። ፈጣሪ ይፈርሰባ ወያፍር እግዚአብሔርን የማይፈራ ሰውን የማያከብር እንደዛ ያለ በኢትዮጵያ እንደው በድህነቷ ላይ እንደገና እንዲያላመስ እፎያልን ብለን አሁን የትግራዩ ጋብ ሲል እንደገና በሌላ ቀስቅሰው ራስዎ ቀስቅሰው እነዚህም በተዘዋዋሪ በሃይማኖት ምክንያት አስነስተው ሌላ ረብሻ ይፈጠራሉ። ሌላ ረብሻ ነው እኮ የፈጠሩት። ከነሱ የመነጭ አይደለም። አይዟችሁ ብለዋቸው ነው። ካነጋገሮት ይታወቃል። እስመም ቃልከ ይታወቅ እና በእውነቱ የኢትዮጵያ ሕዝብ ምን አለ ባይረግመዎት፣ የኢትዮጵያ ሕዝብ ባያዝንበዎት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባጸልይበዎት ብትጸልይለዎት ይሻላል። ረዳው በጣም አሳዛኝ ነው። ያተላ ታሪክ ነውና የቅዱስ ሲኖዶስን ውሳኔ በስራ ላይ እንዲውል ቢያደርጉት እኒያ የተሳሳቱ ጨክኑ ክርስቲያኖች፣ ሃይማኖታችሁን ጠብቁ። ጽኑ በሃይማኖታችሁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ፣ አስተምሯቸው። ዛሬ ሃይማኖትን የሚበርዝ፣ ሃይማኖትን የሚያጠፋ፣ ታሪክን የሚያበላሽ፣ ህዝብን የሚያለያይ፣ ህዝብን የሚከፋፍል፣ የሚያራርቅ፣ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ያለነው። መተሳሰብ ያስፈልጋል፣ መጽናት ያስፈልጋል። እግዚአብሔር ይታረቅ። እንግዲህ አባቶቻችን ንግግር እንቀጥል። አባቶቻችን በዚህ ሁኔታ በጥንካሬ እየተናገሩ አሉ። አሁን መወነጃጀሉ ትተን ከአባቶቻችን ጎን እንቁ። ሁላችንም እናስተውል ነው እያልኩ ያለሁት። ምክንያቱም አሁን የአንዱ ቤት ተንኳኳ ብለን ዝም የምንልበት ጊዜ አይደለም። እያንኳኳን ነው። የአርሲ ጉዳይ ነገ አዲስ አበባ ይመጣል። የአርሲ ጉዳይ ነገ ጎንደር ይመጣል። ትውልድ መንቃት አለብህ እያለን ነው። መንቃት አለብህ እያልን ነው። ምንም ደካማ ኦርቶዶክሳውያን በአብይ ፓርቲ ውስጥ ቢቀመጡም ለወዳቸው ያደሩ እነሱንም ለወዳቸው እምነታቸውን የቀየሩ እንደሆኑ ጠንቅቀን እናውቃለን። ሰሞኑን አብይ አህመድ ሴሌክት እያደረጋቸው ካሉ የእሱ የቅርብ የፖዚሽን ሰዎች እነማን ናቸው? እስኪ እናያቸው። እስኪ ትውልድ አስተውል። እስኪ እናያቸው። የአብይ ካድሬዎች እነማን ሊሆኑ ነው? እስኪ 24 ወደ እኔ እንግዲህ ደካማዎቹም እምነታቸውን ቀይረዋል ብሎ ነው እንግዲህ ወንድማችን የሰራው። ዞሮ ዞሮ ግን ለእምነቱ የተጋና ለእምነቱ የጸና አንድም ኦርቶዶክስ የለበትም። ሙስሊምና ፕሮቴስታንት ናቸው። እናያለን። ብልጽግና የዛሬ 5 ዓመት ያቀረባቸውን ከግማሽ በላይ እርግጠኛ ሆኜ የምነግራችሁ ከ500 የብልጽግና አንዳንድ ህዝቦች መሃል 100ውን አላቀረበም። እንግዲህ በሚሊዮን ነው አይደል የተደራጀው? የለም ያ ዶክተር ያ ፕሮፌሰር ምናምን የተባለ ሁሉ በሽተኛ ሆኖ ጠፍቷል። ተክዶ በአብይ
200 ሚኒስቴር በ5 ዓመት የቀያየረ የዓለም መንግስት እኮ ላይ የለም እኮ። እና ትውልድ ንቃ፣ ትውልድ ንቃ። ትውልድ ነገርን ገንዘብ አድርግ። አራጅ እያረደ ነው፣ እየገደለ ነው። ለዚህ ደግሞ አሽቃባጮቹ አሉ። መጠንከር አለብን። እንደነዚህ ወጣቶች አብረን መቆም አለብን። በየቦታው ማሳየት ያለባችሁን ነገር ማሳየት አለባችሁ። እርግጥ ነው አልፈርድባችሁም፣ ፈርታችሁ ለተቀመጣችሁ ግን የጀገነ ይውጣ። ይሄው አባቶች እየታፈሱ ነው። በፌስቡክ ለምን ጻፋችሁ ተብሎ እነዚህ ወጣቶችስ እጣ ፈንታቸው ምን ይሆን? እንግዲህ በየደብሩ ኦርቶዶክሳዊ እንደዚህ አይነት ሙቭመንት ውስጥ መግባት አለበት። ይሄ ወንድማዊ ምክሬ ነው። እጅ ለእጅ መያያዝ አለብን። ሰሞኑን እንግዲህ ብዙ ነገር ተናግሬያለሁ። ስለ መደራጀት ሀሳብ ችሬያለሁ። አባቶቻችን ደግሞ አሁን ቁልቢ ገብርኤልና አዋሳ ገብርኤል ሳይሆን አባቶቻችን አሁን አርሲ የተቃጠለ የቅዱስ ገብርኤል ቤተክርስቲያን ነውና አርሲ ገብርኤል ነው ህዝቡ መሄድ ያለበት። የሐምሌ ገብርኤልን አርሲ ገብርኤል ነው መሄድ ያለበት። ቦቅቧቆች ናቸው ጠላቶች። መንቃት አለበት። ቤተክርስቲያን ኃይሏን ማሳየት አለበት። አቅሟን ማሳየት አለበት። በየደብሩ ወጣቶች እንደዚህ ማድረግ አለባቸው። ካድሬዎችን ያኔ ደግሞ ትለዩዋቸዋላችሁ። አሉ የተሰገሰጉ ካድሬዎች አሉ፣ አለቅላቂዎች። ትውልድ መንቃት አለበት። ስለዚህ የዘንድሮ ቁልቢ ገብርኤል ሳይሆን አርሲ የተቃጠለችው ገብርኤል፣ አዋሳ ገብርኤል ሳይሆን የተቃጠለው ቦታ ያንን ማሳየት አለበት። እሱ እኮ ተናግሮታል እኮ አንድ ስናቃጥል አለ 10 ይሰራሉ። ይሄ መንገድ አያዋጣንም ብሏል ቃል በቃል አብይ አህመድ። አያዋጣንም። አሁን ለአንዳንዶች ይሄ ነገር ብዙ ላይ ገባችሁ ይችላል። አያዋጣንም ያለበት እስኪ እንስማው። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻለው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ሰማችሁ አይደል? አያዋጣችሁም አይደለም ያለው፣ አያዋጣንም ነው ያለው። አያዋጣንም። እና ትውልድ መንቃት አለብህ። ትውልድ ማስተዋል አለብህ። ትውልድ ራስን መጠበቅ አለብህ። ትውልድ መንቃት አለብህ። ስለዚህ ዛሬ የሚያሰማራቸው ካድሬዎች ምን ይመስላሉ የሚለውን ካሳየው በኋላ በሚቀጥለው በሌላ ቪዲዮ እመጣለሁ። በሚቀጥለው ደግሞ ለፕሮቴስታንቶች ገንቢ ሀሳብ የሚጠቅማችሁ መክራችኋለሁ።
ዳሩ ፕሮቴስታንቲዝም ሰማዕትነት ያውቃል አያውቅም? ከሉተር ጀምሬ ስለ ኢትዮጵያው ፕሮቴስታንቲዝም መጣበታለሁ። ራሱን በቻለ ዳሰሳ አንድ ቪዲዮ እያዘጋጀው ነው። በሉተር ዘመን ሉተር ባሰለጠናቸው ፖለቲከኞች በሚሊዮን የሚቆጠሩ ህዝቦች እንደተቀሉ እንደተፈጩ ታውቁ ኖሯል። እመጣበታለሁ። እውነትስ የኢትዮጵያ ፕሮቴስታንቶች የሚያለቅሱት አንዳንድ ጩኸት፣ ስደት፣ መከራ ደረሰብን የሚሉት እውነት የተያዘ ነው? እውነት ያለው ነው? እንመጣበታለን በመረጃና በማስረጃ። በውሸት እንደተቀደልክ አትቀጥልም። ሰማዕትነት እኛ ጋር ነው ያለው። እናወራለን። ከጉዲና ቱምሳ እስካሁን እስካለው እናወራለን። እኔ አልዋሽም። ያለ መረጃ አላወራም፣ ያለ ማስረጃ አላወራም። ግን የአብይ አለቅላቂዎች ምን እያሉን ነው? እስቲ ሰሞኑን የተነሳው ጎረቤቶቹን ሚስ ያደረጋችሁ ሰዎች አላውቅም። እስቲ ሰሞኑን ከተነሱት ሰዎች የአንድ የሁለቱን ላሳይና ከዛ በሌላ ቪዲዮ እንመጣለን። ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጭፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስክስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘንጨቅ ባንዲራ ለጥፋት በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም፣ በሶማሌም፣ በወሎም፣ በአሩሲም፣ በባሌም፣ በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30 ሺህ ሙስሊም በአንድ ቀን የታረዱት ነው። ታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደ ይታወቃል፣ አማራ መብለ ቀየረ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭማሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረጋላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንዲና ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌ የማይባሉ ቆሻሻ አለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራ ቢወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አተላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቆቋላም ልጅ አክሱም ፍትህ ሳይጠይቅ የአሩሲ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። እንግዲህ ይህ የአብይ ወንድም ተደብቆ የሚጮህ ግመል ጠባቂ እውቀት የሌለው የቱጋ ነው 30 ሺህ ሙስሊም የተገደለው ብለህ ብትጠይቀው መልስ የሌለው በሐሰተኛ ልክ እንደ አብይ ልክ እንደ አንዳንድ ፕሮቴስታንቶች የተጠቀጠቀ በጨለምተኝነት ያለ ኢትዮጵያን በእውነት ያውቃታል፣ እስልምናን በእውነት ያውቀዋል። 30 ሺህ ሙስሊሞች በአንድ ተጨፈጨፉ የሚል ታሪክን ሊያመጣና ሊያሳየን ይችላል። እዚህ ጋር ደግሞ ፕሮቴስታንቱ የታድሶ ምናምን ብሎ እስቲፋር ያደሳል። ደብረ ብርሃን ላይ ይህን ያህል ሞቶ አያች። በእንዲህ አይነት ውሸት እቺን ስንዱ እመቤት ቤተክርስቲያንን እየፈረዱባታሉ። ግን አሁን ይሄ አድራሻ የለው ግመል ጠባቂ ነው። ተደብቆ ነው የሚያወራው፣ መርቅኖ ነው የሚያወራው፣ ጦዞ ነው የሚያወራው። ልክ እንደ አብይ ማለት ነው። እንደ አብይ ግን ዘመን ይመጣል። አይተናል በቅርብ ያንተ ጓደኞች ምን እንደሆኑ ማለት ነው። አብይ ይሄዳል። በነገራችን ላይ እኛ ቀድመን ልንሄድ ይችላል፣ ተከትሎን ይመጣል፣ ይሄዳል። ያኔ ምን እንደምትሆን
አንተ ወሎን፣ ባህር ዳርን፣ ጎንደርን ታውቀዋለህ? እንዴት ተከባብረው ተቻችሎ እንደኖረ ፖለቲከኞች ያባሉበት ዘመን እንደተጠበቁ ነው። በአፄ ኃይለ ሥላሴ ዘመን እስልምና በምን ያህል ተከብሮ እንዳለ፣ ፕሮቴስታንት በምን ያህል ተከብሮ እንዳለ ታሪክ አታውቅም። መሀይም መቼም መሀይም ነውልኝ። አያችሁ፣ እንዲህ ሲጋቱ የነበሩትን ነው ቅርሻት እየተፉ ያሉት አንዳንድ ፕሮቴስታንቶችም አንዳንድ ሙስሊሞችም ደግሞ መሪው ጭምር ቅርሻቱን ይተፋል። እውነታው ይሄ ነው። እንዲህ አይነት ቆሻሻ ነገር የጠጡ ሰዎች እንዲህ አይነት ቆሻሻ ነገር ይናገራሉ። ደግሞ እቺን ህይወት ሚጡ ደግሞ ህይወት እቺኛዋን ደግሞ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ አከተል ገመዴር ብቻቸው ደርጎ ዱካን ደገከት ገመዴር በገጉበቴ እሱ ቤተክርስቲያን ተኒት ይፋሉ ከሰቀብደኒ ይገሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ በገዱ ማተኒ አከተን ገመዴ ወሮሞ ጅች ቤተኒ አይዶርትና በገጉበቴ والله سيمرو ما تكتكان غوتني ايه غاشي اما غوتني في غفرت يتحباتو اما كلچت غوتي اما اتان سودان كم فينيت غوت ما نقركنا لبن سنتي مرت كنا بيت كريستيان امن تافي على ما تركي سنك يدرو አደበተኒ ተኛምታ ከሰን ከወጀተን ቱሬ ሃይ ከወሶነሚ ጉቤም ቤተን ፊ ጉባቴ ይችላ ረቢን ከይናለ አማ ደበሊ ከነጫሊስን ጉባ ይሲኑ ዳማ ሲን ጉባ ይገጣ ከተንገም መልቆ ወላሂ ለዚህ እንግዲህ በደንብ ስሙ። የአብይ ቅርሻት ንግግር እንዲህ አይነት ልጆችን አሁን እቺ ልጁ ልትወጥ ትችላለች። እንዲህ አይነት ወሬ የሚያወሩ ማለት ደስታዋ ነው። ግን ለታሪክ ይቀመጥ ብዬ ነው የማሳያችሁ። ለታሪክ ይቀመጥ። እችን እንስማ። እቺ እንግዲህ ለማዳነች ነፍጠኛ ይገደላል፣ ነፍጠኛ ይጠፋል፣ ነፍጠኛ በጭንቅላቱ ይፈርሳል፣ ነፍጠኛ እግሩ ይቆረጣል። እኔ ደግምልሃለሁ። እሱ ብቻ አይደለም፣ እኔ እነግርሃለሁ። ነፍጠኛ ይገደላል፣ ነፍጠኛ ይጠፋል፣ ነፍጠኛ በጭንቅላቱ ይፈርሳል። እንግዲህ እንደዚህ አይነት እብዶችን ማየት ጀምረናል አይደለ? ቆየን አይደለ? ማየት ከጀመርን ይሄ ነው። ለማንኛውም ፍትህ ለአባቶቻችን፣ ትውልድ ላልሰማ ያጋራ። በመጨረሻ እነዚህ ቶችን እንስማ። ኦርቶዶክስ ተዋህዶ እምነት ተከታዮች በአርሲ ክርስቲያኖች ላይ እየደረሰ ያለው እንቃወማለን እና መቃወማችንን እንቀጥል። ትውልድ ንቃ እያልኩ ነው። ትላንትና ያጋራሁትን ቪዲዮ ክፍል 1 እርግጥ ብፁዓን አባቶች የደወላችሁልኝ ያላችሁ፣ ወንድሞች እህቶች የደወላችሁልኝ ያላችሁ፣ ፕሮቴስታንቶችም የደወላችሁልኝ ያላችሁ እና ያዘናችሁ አላችሁ፣ ያለቀሳችሁ አላችሁ፣ ያተጻጻታችሁ አላችሁ፣ እንዲሁ ደግሞ የፎከራችሁ አላችሁ። ለሁሉም ጊዜ አለው። ለማንኛውም ነቅተ ተከላከል መልእክቴ ነው። በሌላ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ነገ ደግሞ ምን እንሰማለን? አሁንም ፍትህ ለአባቶቻችን፣ ፍትህ ለአቤል አቡና። እንግዲህ ዓርብ ዕለት አቤል አቡና ሊፈታው ይችላል፣ እየተጫወተብን ነው። ሊፈታው ይችላል ወይም ሊቀጥል ይችላል። ስንደግፍ በምክንያት ስንቃወም በምክንያት ትውልድ አስተውል መልእክቴ ነው። እንደዛ ሰው ራስን ደብቄ የማወራ ሰው አይደለሁም። ብንያም ሽታዬ ነኝ። ላልሰማ አሰሙልኝ። ከተመቻችሁ ላይክ እያደረጋችሁ ውጡ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የምትፈልጉ ሰዎች ቪዲዮ እንዲላክ ስልክ አስቀምጣለሁ። ኢንቦክስ ውስጥ ኮሜንት መስጫ ውስጥ በዛ በዋትስአፕ እና በቴሌግራም ሃይ ስትሉኝ፣ ይልቁኑ በቴሌግራም ሃይ ስትሉኝ አጋራችኋለሁ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ቸር ሰንብቱ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ